አንዷ ገብታ ቤቴ ላይ አንዷ ገብታ ሸርሙጣ እየተሰዳደብኩ ባሌ ገብቶ ከች የታባቴ ልግባ ብልግና ስድብ እየተሰዳደብኩ ቤቴ ገብቶ ከካ ላይ ብላይ የታባቴ ልሂድ ይፍታኛ ከፈለገ እሱ በዳ ሴትነት እኔ በቃላት አይደለም ሴትነት የማስከብረው ራሴ ነኝ። ይበዳ እሱን ከፈለገ ሀልወሊ እስከ መቼ ጋራ እንቁስ ቤት ውድ ቤተሰቦች እንግዲህ የሄርሜላ ደጋፊ ናት። እዩዋት ጉድዋን ማለት ነው። ትላንትና ላይቭ ላይ መታ ያው አብርሽ በሄደበት ቪዲዮ ለምን ሄደ ብላ ሩታን አንቺ ባለጌ እንደዚህ ያለችው ነገር እኔ መናገር ራሱ በአንደበቷ ስሞት ማለት ነው። እንደዛ ስል ባል ደረሰብኝ እና ከፈለገው ይፍታኝ የራሱ ጉዳይ ነው። ለካ ለትዳራችሁ ክብር የሌላችሁ ደጋፊ ናችሁ። አብርሽን ከትዳርህ ከልጅህ ተለይተህ ውሽሚትን አግባ የምትሉት ብራችሁ ለካ ለዚህ ነውና የምትጨርሱት። ምክንያቱም እናንተ ህይወት የላችሁም፣ ቤተሰብ የላችሁም፣ ልጅ የላችሁም፣ ለባላችሁ አታስቡም። የራሱ ጉዳይ ነው። ከፈለገ ያኑረኝ፣ ካልፈለገ ደግሞ እኔ ምን አባቴ እየተሳደብኩ ብልግላ ነገር እየተናገርኩ እኖራለሁ የምትሉ ሰዎች ናቸው። በዚሁ አጋጣሚ ስለነሱ ማውራት አልፈልግና ማለት ነው። አብርሽ ይሄንን ሪከርድ ሼር አድርጉለት ቲክቶክ ላይ ማለት ነው። አያህ ልክ እንዳንተ የወረዱ ደጋፊዎች ነው ያለው። ከሰው ጋር የተቀመጥክ መስሎሃል ማለት ነው። ሰውን እያበረታታህ መስሎሃል። የዝሙት ብር እንደምትቀበል ማወቅ አለብህ። እንግዲህ እቺ በባልዋም ላይ ሌላ ነገር ታደርጋለች ብዬ ነው ማስበው። ለምን በዚህን አክል ባል ካላት ባለትዳር ከሆነች ደግሞ ትልቅ ሴት ናት። እንደዚህ አይነት ነገር እኔ እንጃ። እምነትሽ ይፈቅድልሻል እንዴ? ምን አይነት እምነት ነው ያለሽ? እየመረረሽም ቢሆን ዋጪው። አብርሽ ቢሆን ነገም ከነገ ወዳ ከሩታ ጋር ነው። ሩታ ጋር ደግሞ እየተከታተላት ነው የሚሄደው ማለት ነው። እንደውም እመኑኝና ከእናንተ ሄርሜላ ትሻላለች። እናንተ ግን በጣም ባለጌና ሰገጤዎች ናችሁ። ከምር በዚህን አክል ትልቅ ሰው እናንተ እኛን ለመምከር ፋንታ እናንተ ምን አባቱ ትዳሬን ይፍታኝ ነውር አይደለም? አንቺ ሼም አይደለም? አደባባይ እኮ ላይ ነው ያለሽው ማለት ነው። በዛ ላይ ትልቅ ሴት ገባሽ? አብርሽ ማለት እውነቴ ነው ምልሽ ሩታን አታውቂያትም። ሩታ ማን እንደሆነች አላሳየችሽም ገና ማለት ነው። ስራ ቢሆን ነው እንጂ ይሄንን ነገር ሄርሜላ ለምናና ለጥቅም ድሃ ስለሆነ ስለተጠጋቻቸው ነው እንጂ ሩታ ናት። አላየሽም እንዴ? በእርግዝናዋ ሰዓት ትክክለኛ ጥላቻ ስለነበራቸው ትክክለኛ ስለተጣሉ ጋሽዬ እንኳን ሲለምናት እምቢ ያለችው ሴት ናት። አብርሽ ግን ከወለደች በኋላ እግሯ ላይ ወጥቆ ሽማግሌ ልኮ ኤልዱና ቡዜ ለምኗት ናት ወደ ሸገር ያመጧት ማለት ነው። ልንገራችሁ አስረግጬ ነው የምነግራችሁ ማለት ነው። አብርሽ ግን አሁን መስሎታል። እመኑኝና ማለት ነው። አብርሽ ነገ ከነገ ወዳ ሩታ እንደዚህ እንባ ደም ካላስለቀሰችው ማለት ነው። አሁን ሩታ በጣም ብልጥ ናት፣ ብልህ ሴት ናት። እንደተለማመጠ እንደሚለምን ነገር ሆና ፈተና እየሰጠችው ነው፣ እያስተማረችው ነው። የበፊት ማንነቱ ተመልሷል አልተመለሰም። እንዴት አድርጋ ልክ እንደ ትምህርት ቤት እያስተማረችው ነው። እሱ ግን አልገባውም። እሱ የሚገባው ምን እንደሆነ ታውቃላችሁ? በፊትም ስህተት የሚሰራው የነበረ ሩታ በጣም ታፈቅረኛለች፣ በጣም ትወደኛለች፣ ምንም ነገር ባረግ ትታኝ አትሄድም፣ አትጠላኝም ሲል ነበረ። ያን ሁሉ የሚያደርገው ማለት ነው። አንዳንዴ የወደደም ልብ ያፈቀረም ልብ እውነቴ ነው የምላችሁ እንደ ድንጋይ የሚዘጋበት ታይም አለ እና ሩታ የቆረጠላት ቀን አብርሽ አንተ እንባ ደም ነው የምታለቅሰው። አሁን ግን ፈተና ውስጥ ና እየፈተነችህ ነው። ተፈትነህ ግን ካላለፍክ ያንተ ውድቀትህ ነው ማለት ነው። ትወድቃታለህ። ዛሬ ሩታ የተሸነፈች መስሎሃል? እምትለማመጥህ ወይም ደግሞ ሄርሜላ የፍቅር ጥያቄ ስለተቀበልካት ቅናት ይዟት ነው እያልክ ነው አይደለም። ግን ይሄን ነገር እውነት የገባህ ቀን ማለት ነው ለምን ባላረኩት ኖሮ ብለህ የሚጸጽትህ ቀን ይመጣል። ይሄንን ነው ዋይ ስትል ደግሞ እናይካለን በቅርብ። ምክንያቱም አንተ ከሰው ጋር የምትኖር መስሎሃል። ጥሩ ደጋፊ የሚያበረታታህ መስሎሃል። እኔ በህይወቴ ዝሙትን የሚያበረታታ ራሱ ዝሙትን የሚሰራ እንጂ ዚናን የሚሰራ ሰው ነው እንጂ ማንም የአብርሽና የሄርሜላ ደጋፊ ሆነ እንደዚህ አይነት አያበረታታም። ሩታ ትዕግስተኛ እንደሆነች ታውቃለህ። ሩታን ገና እውነቴና አንተ
አብራችሁ አድራችሁ አንሶላ ተጋፋችሁ የሩታን ማንነቷን አላወካትም። በደንብ አርጋ ነው የምታስተምረህ። እስኪ ገባህ ድረስ በደንብ ተማር ማለት ነው አብርሽ። ምክንያቱም ሰው ስለጠላህ ያለ እሷ ደግሞ አይሆንልህም። ያለ ሩታ ከሌለች በህይወትህ ምንም ነገር ማስተናገድ አትችልም። አንተ የውሸትን ነገር ቢሆን እንኳን እውነቴ ነው የምልኝ ቤተሰብ እመኑኝና ሩታ እውነተኛ ትክክለኛ ህይወታቸው ቢሆን አንድ ቀን አውላ አታሳድረው። ግን አሁንም ራሱ ማለት በዚሁ ነገር ሆኖ እየፈተነችው ነው። አብርሽ ግን አንድ ቀን ለሩታ ተቆርቁሮ አያውቅም። አንድ ቀን ከሰው ጋር ሲቶን ደግሞ ደስ አይለውም። ከትላንትና ወዳ ለዳኒ ሼር እያደረገለት ነበረ ከጥፋት ከተመለስክ ብሎ ማለት ነው። ግን ከሩታ ጋር ስለታረቁ ደግሞ ትላንትና አውሬ ሆኖ መጥቷል ማለት ነው። ሩታ የፈለገ ነገር ብታረጋት ማለት ነው ሩታን ጉድጓድ ለመቅበር ማለት ነው ድንጋይ እንኳን ብትፈልጡ ሩታ ታሸንፋለች። እመኑኝና ማለት ነው እኛ ስለምናቃት አብርሽ ባልዋ ነህ። ነገር ግን የሩታ ባህሪዋን አታቃትም። የሩታ ማንነቷን አታቃትም። አሳይታሃለች በደንብ። ምክንያቱም እርጉዝ እያለች ትክክለኛ ጥላቻ ላይ ስለነበራችሁ ስለተጣላችሁ ብዙ ነገር ስትባል አይሆንም ብላ ቆርጣ ነበር። አንተ ነህ ለምነህ ተለማምጠህ ያለሷ አይሆንልኝም ብለህ ወደ አንተ አስመልሰህ መልሰህ ደግሞ ያው የለመደበት ሱስህ አይደለም። ሱስ የለመደን እንዴት ነው? ስጃራ የምታጨሱ ከሆነ ማለት ነው ሳታጨሱ እኮ ውላችሁ አታድሩ። በቃ ይሄ ለአብርሽ ሱስ ሆኖበታል። መዋሸት፣ ድራማ መስራት፣ ሴትን መሳም፣ ሴትን መላላጥ፣ ማቀፍ፣ ራሱን ክብሩ ዝቅ አድርጎ ሰውን ማሳደግ ይሄንን ስለለመደበት ነው። መቼም አልተውም ብሎታል። ሩታ ግን የሆነ ቀን ይሰለቻታል። ማንም ሴት እንደ ሩታ አትረገጥልህም እመነኝና ማለት ነው። እነዚህ ቆሻሻ ደጋፊዎችህ ማለት ነው አገርን ዝሙትን የሚያስፋፉ ኦዲየንሶችህ በቅርቡ ደስታቸው እንደሚፈርስና እንደሚያለቅሱ ሙሉ እርግጠኛ ነን ማለት ነው። ሙሉ በሙሉ ማለት ነው። እኛ እንደነሱ እዘኔው ወዚህ ወጣ አንልም፣ በብርም አንገዛህም። ከተቻለ እንደ ወንድም እንደ እህት እንመክራቸዋለን። ምክራችን ካልሰማችሁ ግን ብር እያወጣን በብር አንገዛህም። አብርሽ ተጠንቀቅ። እውነቴ ነው የምልህ የሚቆጭህ ቀን ይመጣል። አሁን ራሱ በጣም እየቆጨህ ነው። በጣም እየተናደድክ ነው። ከሄርሜላ ጋር ስትመጣ የውሸት ሳቅ ነው የምትስቀው። የውሸት ደስታ ነው የምትስቀው። ከአንተ ምንም የተማርነው ነገር የለም። መሳሳምና መላላጥ ነው። ሌላ ነገር ምንም ነገር የጨበጥነው ነገር የለም። ግን ሩታ ሀብቴ አማራ አንተን ከህይወቷን ያስወጣች ቀን አንተ ነው ጉድጓድ የምትገባው። አንተ ደግሞ ተራህን ትለማመጣታለህ። በዚህ ናክል አፍቅራኛለች ወዳኛለች ሄርሜላን ስለተቀበልኳት ብለህ ጣራ አትስቀል። አሁንም ምደግምልህ ነገር ቢኖር ሩታ ለአንተ ትምህርት እየሰጠችህ ነው፣ እያስተማረችህ ነው። አንዳንዴ ለራስህ ኑር፣ ለሰዎች ሳይኖር ለሰዎች ሁሌ እየተረገጥክና ሰዎች ባሉህ ሳይሆን እንደ ወንድም ደግሞ ቆፍጠን ብለህ የራስህን ውሳኔ ወስን። ምንድነው የሚሻለኝ ብለህ ራስህ አስብ። ኦዲየንስ አንድ ኦዲየንስ ስላለህ ኦዲየንስማ ካለህ ሩታንም ከዚህ በፊት ኦዲየንስ ነው ያጋባህ አይደል? ሄርሜላንም በቃ ኦዲየንስ ነው ያጋባህ። 1 አመት ትቀመጣላችሁ። ከዛም በኋላ ደግሞ ላሽ ቤት ትላታለህ። ያንተ ህይወት እንደዚህ እየሆነ ነው የምትኖረው? እንደዚህ ሆኖ ነው መቀጠል የምትፈልገው? እንደ ጓደኞችህ፣ እንደ ጎረቤቶችህ፣ እንደ ሰፈሮችህ ተከብረህ ቤትህን አክብረህ ትዳርህን አክብረህ ሚስትህን አክብረህ መኖር አትፈልግም? የሁሉም መሳቂያና የሁሉም መቀለጃ እንድትሆን የምትፈልገው? ችግር የለብንም እኮ እኛ ማለት ነው፣ እንሸቅልብሃለን። ግን ባለውለታችን ነህ። ሲቀጥል ደግሞ ሴት ልጅ ከፍ ዝቅ ልታረግ ደግሞ ማንም አይፈቅድልህም። እኔ እንጃ እንደዚህ ራሳቸው ዝቅ አድርገው ከማንም ወንድ ጋር የሚጋደሙ ካልሆኑ በስተቀር የራሱ ጉዳይ ይሄድ፣ ከሄደ በኋላ ደግሞ ሌላ ወንድ ይመጣል የሚሉ ካሉ ነው እንጂ ሴት በሴት ላይ አትጨክነው። ክብሯንም ደግሞ እንዲነካባት አትፈልግም። እና ውድ ቤተሰቦቼ እመኑኝና ማለት ነው አብርሽ ለቅሶ በቅርብ ቀን ካልሆነ ማለት ነው ይሄ ምን አለች ትላላችሁ? ሩታ እውነት መስሏቸዋል እንደዚህ ስትተውን ማለት ነው? ከልቧ አይደለም።